ራት ከሚበሉበት ተነስቶ ልብሱን አኖረና ማበሻ ጨርቅ አንስቶ ወገቡን ታጠቀ በኩስኩስትም ውሃ ቀርቶ የደቀ መዛሙርቱን እግር ያጥብ ጀመረ ከተግባራት ሁሉ የላቀው የተግባር እንደምን ያለ ነው ስለምን ሲሆነ ነው ተብሎለታል አረንጓዴ ሐሙስ ትእዛዛ ሐሙስ ትትና የተገለጠባት ሐሙስ ይቺው የዛሬው ዓለትም ነበረች በክርስትና እምነት ተከታዮች ዘንድ ይቺ ቀን ምስጢሩን ሊፈጽም በተግባር ሊያስተምር የነገስታት ንጉስ የሰማይም የምድርም ጌታ እርሱ ከታናናሾቹ እግር ስር ተገኘ ሲሉ የእምነቱ ተከታዮች በስግደትና በጸሎት ዕለቷን ያስቧታል በጸሎተ ሐሙስ ኢየሱስ ክርስቶስ የተማሪዎቹን እግር በማጠብ ትትናን አስተምሯል ይህ ያደረገበት ምክንያት ምንድነው ትትናን ለማስተማር ነው ትህትናን ለማስተማር ነው እናንተም እንደዚህ አድርጉ ለማለት ነው እሱ አምላክ ሆኖ እሱ ንጉስ ሆኖ እሱ ጌታ ሆኖ ሰማይና ምድርን የዘረጋ ሆኖ ግን ምን አደረገ እኛን ደካሞችን ዝቅ ብሎ መሬት ላይ ተንበርክኮ ምን አደረገ እንደ አገልጋይ የአገልጋዮቹን እግር አጠበ መታጠብ የሚገባው ጌታ መገልገል የሚገባው ጌታ ይህ የመሆኑ ሚስጥር ደግሞ ተንበርክኮ አገልጋዮቹን ከማገልገል ያለፈ ተምሳሌትን ላማኞቹ ያስተማረ መሆኑን የሃይማኖት መምህራኑ ያነሳሉ በውሃ መታጠብ ሳይሆን ትህትናን ማሳየት ነው ሁለተኛ ደግሞ የልብ ጽበት ነው ዋናው ነገር የእግር ቆሻሻ አይደለም የሚያጥበው ይሄ ውሃ በነገራችን ላይ ልብ ላይ ያለውን ቆሻሻ የሚያስወግድ ነው እንዴት ያለ እንደሆነ በፍቅር ውሃ በትህትና ውሃ የሚያጥብ እግርን አይደለም ልብን የሚያጥብ ነው ነፍስን የሚያጥብ ውሃ ነው ለዚያ ነው መድኃኒታችን ኢየሱስ ክርስቶስ ጴጥሮስን ልጠብህ ባለው ጊዜ ጌታዬ እኔ አንተን ማጠብ ይገባኛል እንጂ እንዴት አንተ እኔን ታጥባለህ ሲለው እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም አለው ዝም ብሎ መታጠብ አይደለም እድል ፈንታችንን ከክርስቶስ ጋር የሚያደርግ የትህትና የፍቅር ምልክት ነው ይሄ መታጠብ ጌታ አምላክ ሆኖ ዝቅ ብሎ እግር ካጠበ እኛ እርስ በርሳችን ደግሞ ምን ያክል ልንከባበርና ልንዋደድ አንዳችን ሌላችንን ልናገለግል ከእግር ማጠብ ባሻገር ነው እንግዲህ የጌታ መልእክት እርስ በርሳችን ዝቅ ብለን አንዳችን ሌላችንን እንድናገለግል የሱ ዓላማ ይሄን ነውና ይሄንን ነው እንግዲህ በእለቱ ያስተማረን ምእመኑ ይችን ዕለት የምግባሩ አካል ያማኝነቱ ማሳያ አድርጎ ከዕለት ግብሩ ጋር ሊያወዳጀውም ይገባል ታላቅ ታናሹን ማገልገል ሲጀምር ታናሽ ደግሞ ታላቅን ማክበር ሲጀምር በአንድነት በህብረት መኖር ስንችል ከየትም ይምጣ ከየትም የትኛውንም ቋንቋ ይናገር በክርስቶስ መልክ የተፈጠረ በእግዚአብሔር መልክ የተፈጠረ የሰው ልጅ መሆኑን አውቀን ማክበር ከቻልን እውነት የክርስቶስን ትህትና በህይወታችን መኖርና ሌሎችን ማሳየት እንችላለን ቤተክርስቲያናችንም የምትሰብከው ይህንን ነው የክርስቶስ ትህትና እንዲሁ ዝም ብለን ሃሌሉያ ያለን የምናወራውና የምናጨበጭበው ሳይሆን በህይወት መታየት ያለበት ነው እኔ ጌታና መምህር ሰውን ዝቅ ብዬ እግራችሁን አጥቤያለሁ ስለዚህ እናንተም ደግሞ ዝቅ ብላችሁ የሌሎች የወንድሞቻችሁ እግርን እንድታጥቡ በማለት ትእዛዝ አስተምሯል ሁለተኛ ደግሞ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ዘንድ በማለት አስተምሯልና ተግባራዊ ክርስትና የምንማርበት ክርስቶስ እኛን ወዶ አፍቅሮ ከሰማያት ዝቅ ብሎ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ እኛ ለማዳን ዝቅ እንዳለ እኛም ደግሞ ዝቅ ብለን ትህትና የምንማርበት በተግባር የምንገልጥበት በዓል ነው እኛ የክርስቶስን ትምህርት የእውነት ተምረን ከሆነ ተቀብለን ከሆነና እኔም የክርስቶስ ደቀ መዝሙር ነኝ ብለን ካለን የክርስቶስ ተከታይ ነን ብለን ካለን ዝቅ ልንል ይገባል እንደ ክርስቶስ ዝቅ ልንልና ማህበረሰባችንን ልናገለግል ከምንም በላይ ማህበረሰባችንን ልናቀፍ ያስፈልጋል ይህም በምእመኑ ዘንድ የሚነሳው ሐሳብ ነው ጌታ ለኛ ብሎ ዝቅ ብሎ ያስተማረን እኛስ ምን እናድርግ ከኛ በታች ሰው ያለ ሰው ምን እናርግለት ከታቻችን ያለ ሰው ደግሞ አክብረን ምን እናርግለት እግዚአብሔር ለኛ ብሎ አይደል ዝቅ ብሎ እግራችን ያጣባን ያ ንጉስ ተዋርዶ እኛን ብሎ ያከበረን ጌታኛ ደግሞ ሰውን ለማክበር እንዲያበቃን ፈጣሪ እሱ ይርዳን የኛ ዝቅ ብሎ እግሩን አጥቦ ያሳየን ጌታ እኛ ደግሞ ባይመጥ በሚቻለን አቅም ማሳየት ትትናው ጥሩ ነገሩ እሱ የሁሉ ፈጣሪ የሁሉ አምላክ ሆኖ ዝቅ ብሎ ግን የሐዋርያቶችን እግር ማጠቡ ለኛ ትልቅ ምሳሌ ነው ምክንያቱም ትህትናን ያስተምራናል በአካባቢያችን ያሉትን ሰዎች
ድሆችን እንድናግዝ እንድንረዳ እንድናይ እንደገና ደግሞ በማንኛውም ቦታ ላይ ከፍታን እንዳይሰማን ዝቅ ማለትን የእውነተኛ ይቅርታ ባዮች መሆን አለብን። እኛ ዝቅ ካለን ይቅርታ ከጠየቅን ሌላው ሰው ደግሞ የማይመለስበት ምንም ምክንያት የለም። ይቅርታን መማርን ከልብ የመነጨ ይቅር ባይነትን አስተምሮናል ማለት ነው። እሱ ሳይወርድም እግርም ሳያጥብ ሳያደገድግም ሁሉን ነገር መፈጸም አቅቶት አይደለም፣ ተምሳሌት ነው። ያ ምሳሌ ደግሞ ለኛ የተሰጠ ምሳሌ ነው። እንግዲህ ከቤተሰብ ጀምሮ ጉረቤትም ከሌላውም አካባቢ እንዴት ተከባብረህ መኖር እንዳለብህ ራስህን ለሰላም እንዴት መስራት እንዳለብህ የሰጠው ተምሳሌት ለመንግስተ ሰማያት ብቻ አይደል፣ በዚህ ምድር ስትኖር ሁሉ ከሰው ልጆች ጋር ሰላም መስርተህ በሰላማዊ መንገድ መኖር የምትችልበት መንገድ ያሳየበት መንገድ ነው። እርሱ ግን በእውነት ደውያችንን ተቀበለ፣ ሕማማችንንም ተሸከመ፣ ስለ እኛም ታመመ፣ እኛም እንደታመመ እንደተገረፈም ቆጠርነው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ፣ የሰላማችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። ኃጢአት የሰራነው እኛ፣ የበደልነው እኛ፣ መከራ የተቀበለው ግን እሱ